ድሃ ከሆንክ የሌለብህ ነገር የለም የሚል ሀሳብ ነው ዛሬ ምናነሳው። ምንድነው? ድሃ ከሆንክ ብዙ ነገር አለብህ ሰው የሚል። ለምሳሌ ድሃ ሆነ አንድ ጴንጤ ወይም የፕሮቴስታንት እምነት ተከታይ ዘመድ ካለ ከደወልክለት የወቃ ኑሮ አልሳካለኝ ቸገረኝ ካልከው ምን ይላል? አንተ ሰይጣን አለብህ፣ አጋንንት አለብህ፣ ካልተጠመቅ ወይ ካልተጸለየልህ ሰው አትሆንም ይላል። ችግርህን በአጋንንት ችግርህን በሰይጣን ያሳብቡብሃል። በቃ ሰይጣን አለብህ ትባላለህ። ኦርቶዶክስ ዘመድ ኖሮ ደግሞ ስለ ችግር ካወራው እንደው ብትጠመቅ እዚህ ገዳም ሄደህ ብትጠመቅ እንደዚህ ብታረግ ትባላለህ። አሁንም ሰይጣን አለብህ፣ ያማሃል። አልሳካልኝ ስትል ታማሃል፣ እንትና ላይ ስትል ታማሃል። ሙስሊም ዘመድም ካለ እንደዚህ እንደው አልሳካልኝ ሰርቼ ብኩን ሆንኩኝ ቸገረኝ ምናምን ካልከው ዱዓ ይደረግልህ ይልህና ሊደግፍህም ይችላል። እዛ ጋር እንኳን ብዙም ሙስሊሙ ላይ ብዙም ጫና አያደርጉም። የቸገረው ሰው ለመርዳት ጴንጤና ሙስሊም ላይ እንኳን ብዙ ጫና አይደረግም። ግን በጣም የሚያሳዝንህ ነገር ድሃ ከሆንክ ሰይጣን ያለብህ አንተ ነህ። ሰው ሲያይህ ሌባ የሚልህ አንተን ነው። ድሃ ላይ የሚደረገው ጫና ኢትዮጵያ ውስጥ በጣም በርካታ ነው። ድሃ ሰርቶ የሚያገኝ አይመስላቸውም አንዳንድ ሰዎች። ድሃ ሰው ኖሮ ሰርቶ የሚያገኝ አይመስላቸውም። እና ድሃ ሁሉም ነገር አለበት ማለት ነው በእነሱ አመለካከት። ፖሊስ ራሱ ሲያይህ ልብስ ትንሽ ቆሸሽ ካለ እስቲ አድዋ 00 ጫማን አቆሽሸህ ቁም እስቲ ለ5 ደቂቃ ቁም። በፓትሮል ነው የምትጫነው። ድሃ በቃ መለስ ዜናዊም ብሏል እኮ ድሃና ፌስታል ቀስ እያለ ተጠራርጎ ከአዲስ አበባ ይወጣሉ ብሏል። ቀስ እያለ ድሃን ይህን ያክል ሰው የሚጠላበት በተለይ አበሻ ይህን ያክል ድሃን የሚጠላበት ምክንያት ምንድን ነው? ገንዘብ ሰርተህ የምታገኘው ነገር ነው። ብዙ ነገር ልትባል ትችላለህ። በማጣት የተነሳ ገንዘብ እጅ ላይ ስለሌለ ስራ እጅ ላይ አልሳካ ስላለ ብዙ ነገር ሰዎች ሊፈርዱብህ ይችላሉ። እንደነገርኩ ሌላውን ቶ አንተ ሱሰኛ ነህም መባሉን ቶ ገንዘብ አባካይ ነህ መባሉንም ቶ ገንዘብ ከየት አግኝተህ ነው የምታባክነው? አባካይ ለመባል እኮ ገንዘቡን አግኝተህ ገንዘብ ማጥፋት አለብህ አይደለ? ገንዘቡን አንተ አላገኘኸውም። ቀድሞውኑ ስራም የለህም ገንዘብም የለህም። አባካይ ነህ፣ ይሄ ሱሰኛ ነው፣ እንደዚህ ነው፣ እንደዚህ ነው፣ ብዙ ነገሮች ነው የምትባለው። እህት፣ ወንድም፣ አጎት፣ ዘመድ ሁሉም ሰው አንተ ላይ ሊፈርድ ይፈልጋል፣ ሊያወራ ይፈልጋል። ማጣትህ ማለት የትኛውም ሰው መጥቶ አፉን እንዲከፍትብህ በር ከፈተ ማለት ነው። ያንተን ፕራይቬሲ በቃ ከፈተ ማለት ነው። ፕራይቬሲህን አስጠቃህ ማለት ነው። ድንበር አስጣሰብህ ማለት ነው። ስለዚህ ድንበርህ እንዳይጣስ አንደኛ ለመስራት ሞክር፣ ገንዘብ ለማግኘት ሞክር። መስራት ማለት ደግሞ ግዴታ ገንዘብ ማግኘት ብቻ እንዳልሆነ እወቅ። ከዛ ጠንከር በል። ማንም ሰው አንተን አልፎ እንዳይመጣ መዝጋት መቻል አለብህ፣ መከላከል መቻል አለብህ። በምንድነው? ቅድም እንደነገርኩ መጀመሪያ ላይ አንዱን ዘመድህን እንደዚህ ያለ ኑሮ አልሳካልኝ ምናምን ስትለው ምንድነው የሚል? በቃ አንተ ካልተጸለየልህ ሰው አትሆንም ሊልህ የሚችለው አንተ ቀድመ ችግርን ስለነገርከው ነው። ችግርን አለመንገር ነው። ስለተጸለየልህ ስላልተጸለየልህ አይደለም። ድሃ ላይ ነው እንዴ? ድሃ ላይ ብቻ ነው እንዴ ሰይጣን ያለው? ድሃ እንደው ምን ሰይጣን አለበት? የሰይጣን ኑሮ እየኖረ ተቸግሮ ተንገላቶ እየኖረ ድሃ ላይ ነው እንዴ ሰይጣን ያለው? ድሃ ነው እንዴ? ድሃ ብቻ ነው እንዴ መጠመቅ ያለበት? ከተጠመቀ ሁሉም አብሮ አይጠመቅም? ሁሉም አብሮ መጠመቅ አለበት። ሀብታም ድሃ አይልም ለመጠመቅ። እና ድህነትን ተገና አድርገው ሰዎች ሲረባረቡብህ በጣም የሚያሳዝነው። እምነት ሰሚ ነው አካሉ ነኝ። ከተመቻችሁ ተመቻችሁ፣ ካልተመቻችሁ አልተመቻችሁም። እናመሰግናለን።